ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። ስናን ኦራል ተማርኳል። ከጥይት የተረፈው የጠላት ኃይል ወደ ደብረ ማርቆስ እግሬ አውጭኝ እየፈረጠጠም ይገኛል። ለማውጣት ሲሞክር የነበረው ከኦራል ላይ የነበረ ከ20 በላይ ቁስለኛ አብሮ ነዷል። ማርቆስ ላይ 3 ቀን ዝግጅት አድርገው መድፍና ፒቲአር አስከትሎ እያግተለተለ ያስወጣው የድሃ ልጅ እንደ ቅጠል ረግፏል። የረገፈው ጠላት እንኳ ቢሆን የሆነው ሲሰማ ግን ለጆሮ ይሰቀጥጣል። ይህ በእንዲህ እንዳለ ፈንደቃ ከተማን ፋኖ ተቆጣጥሯል። የአፋባ ምዕራብ አማራ ቀጠና ቴዎድሮስ ጃዊ መተከል 4ኛ ክፍለ ጦር ጃዊ ፈንደቃ ከተማን በሁለት ወራት ውስጥ ለአራተኛ ጊዜ ተቆጣጥሯል። በቀን 23/02/2018 ዓ.ም ሌሊት የበረሃው መብረቅ 4ኛ ክፍለ ጦር ፈንደቃ ከተማን ሙሉ በሙሉ በመቆጣጠር አጥቦ ልብሴ ሚሊሻና ፖሊስ ከፖሊስ ጣቢያው ወጥቶ እየፈረጠጠ ቢሆንም አይበገሬው ፋኖ እየተከተለ በገባበት ውስጥ ገብቶ እየቀጠቀጠውም ይገኛል። ፋኖን አጠፋለሁ ብሎ ከተለያዩ ቦታዎች የሰበሰባቸውን የአብዮንበር ጠባቂ ተላላኪ መከላከያ ሰራዊት አባላት ወደ በረሃው ቀጠና ገብቶ አንድ ሳምንት ሙሉ እየተቀጠቀጠ ይገኛል። በ22/02/2018 ዓ.ም ከብትሌ ቀበሌ ላይ በርካታ የመከላከያ ሰራዊት አባላትን ሞትና ቁስለኛ ማድረግም ተችሏል። አንድ ኦራል መኪና በድጋሜ ከጥቅም ውጭ ማድረግም ተችሏል። ውጊያው አሁንም እንደቀጠለ ሲሆን የውጊያ ጥበብ የተቸራቸው ፋኖቹ የአረመኔውን አገዛዝ ስርዓት እንደ ቅጠል እያረገፉትም ይገኛሉ። አንድ ታንክ በአርቢጂ መምታትም ተችሏል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ሲል ፋኖ ያዕቆብ ጌታሁን የ4ኛ ክፍለ ጦር ህዝብ ግንኙነት አስታውቋል። በሌላ ዜና የአፋባ ደቡብ አማራ ቀጠና አሳምነው ዕዝ ኃይለማርያም ማሞ ክፍለ ጦር ከአዲስ አበባ 60 ኪሎ ሜትር ላይ በቡልጋ ከተማ አስተዳደር ቶለፋ ከተማ ላይ ድንቅ ኦፕሬሽን አካሂዷል። ጥቅምት 22/2018 ዓ.ም የኃይለ ማርያም ማሞ ክፍለ ጦር አናብስቶቹ የ3ኛ የሰላም ሰው አንዳርጌ ሬጅመንት እንደ ሁልጊዜ የረፍት የለሽ ኦፕሬሽን ድል ቁርሷ በአዲስ አበባ ዙሪያ ቶለፋ ከተማ አስተዳደር ውስጥ በመግባት አርብ ለቅዳሜ አጥቢያ በመግባት የብልጽግና ካምፕና ምሽግ እንዲሁም የከተማ አስተዳደር መቀመጫ ህንፃ ውስጥ በመግባት አስደማሚና አስደናቂ ኦፕሬሽን የፈጸመች ሲሆን በተኩስ ልውውጡ የፋኖን ከብረት የጠነከረ ክንድ መቋቋም ሲያቀተው ሰራዊቱ እግሬ አውጭኝ ብሎ ወደ ኦሮሚያ ክልል ፍቼ ገነትና በዙሪያው ያለውን ግዛት ከተማውን ጥሎ ለቆ ፈርጧል። ፋኖም ካስደናቂው የከተማ ኦፕሬሽን መልስ ወደ ተቆጣጠረበት ግዛት የምኒልክ የጦር ግምጃ ቤት ወደ ኮረማሽ ንዑስ ወረዳ ቀበሌዎች በድልና በጀግንነት ተመልሰዋል። ይህ የከተማ ኦፕሬሽን እንደሚቀጥል የአፋባ ደቡብ አማራ ቀጠና አሳምነው ዕዝ ኃይለማርያም ማሞ ክፍለ ጦር ምክትል አዛዥ ለኦፕሬሽናል ዘመቻ መምሪያ ኃላፊ አስታውቀዋል። በተያያዘም ህዝባዊ ውይይት በደብረ ኤልያስ ቀስተ ደመና ብርጌድ ተካሂዷል። የአፋባ ቴዎድሮስ 6ኛ ክፍለ ጦር ቀስተ ደመና ብርጌድ ከሄድበይ ቀበሌ ነዋሪዎች ጋር ጥልቅ የሆኑ ህዝባዊ ውይይቶችን አካሂደዋል። የአማራ ህዝብ የህልውና ትግል በአስተማማኝ የድል መስመር ይጓዝና ተጠባቂ ዓላማውን ያለምንም እንከን ያሳካ ዘንድ ሁለንተናዊ መሰረትነት ያለው ህዝባችንን በየዕለቱ መጎብኘት፣ ማወያየትና ምክረ ሀሳቦችን መለዋወጥ መሰረታዊ ጉዳይ ነው። ህዝባችን የትግላችን የማዕዘን ድንጋይና የጸና ያለት መሰረት እንደመሆኑ ሁሌም ከህዝባችን ጋር እንመክራለን። በትናንትናው ዕለትም የአፋባ ቴዎድሮስ 6ኛ ክፍለ ጦር ቀስተ ደመና ብርጌድ አመራሮች ከየደንበይ ቀበሌ ነዋሪዎች ጋር ጥልቅ የሆነ ህዝባዊ ውይይት አካሂደዋል። በውይይቱም በመልካም አስተዳደር ጉዳዮች ዙሪያ፣ በህልውና ትግል ውስጥ በማህበረሰብ ሱታፌ ከምን እስከ ምን በሚል ጉዳዮች ዙሪያ ውይይት ተካሂደዋል። በተጨማሪም የፋኖን የትግል እምርታ አስመልክቶ የሰርጸት ስራ ተሰርቷል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።